ያቡ አለ ያቡ የሚያፈቅር ልጅ አለ እና በጣም የሚያፈቅር ልጅ እያለ እኔ ምንም አልጠቅምሽም ምክንያቱም ልጎዳሽ እችላለሁ እኔ ዛሬ ልጨቃጨቅ አይደለም የምር የመጣሁት አሁን እኔ አንተን አፈቅርሃለሁ እያልኩኝ ሌላ ልጅ ያፈቅርሻል እኔ የሚያፈቅረኝ ሰው አጣው ብዬ ነው አንተ ጋር ጀመር ስለዚህ ነገር እኔ ከቪዲዮ በኋላ ኢኩ ከለቀቀችው ቪዲዮ በኋላ ቪዲዮ ላይ ስሜት ተጠቅሷል ማንነት ተጠቅሷል እኮ በቃ ታዲያ እንዴት ነገር ስላለ ነው አንተን አይደለ በድብቅ እንደዛ ያደረከው ለዛ ምን ትቀበለኝ አልቻልኩ አይደል ኪዩ እኔ ምንም ልልሽ አልፈልግም አሁን ደግሞ በሌላ መንገድ እየገባን አልፈልግም ከዚህ በፊት የተሻለ ከእማማ ጨቤ ጋር የሚሆንኩትን ነገር ታውቂያለሽ ከዛም በኋላ ደግሞ በእምኒ ትባል ልጅ መታለች አይተሻል ሁሉም ሴት አንድ አይት እኮ አይደለም ሚኪ ምን ማለት ነው እኔ ጎዳለው ማለት ነው አይደለም ኪዩ እኔ ልጎጂኝ አይደለም እኔ ብጎዳሽስ ነው እኔ ላንቺ እየተነቀቅኩ ነው ያለሁት ምክንያቱም እኔ ምንም አይነት ስሜት ሳይኖረኝ አሁን ተቀብዬሽ አንቺ የሆነ ነገር ወይ ሊሆን ነገር ተጠቅሜብሽ አሁን የሆነ ነገር ባረግሽ አትጎጂ ምናልባት ዛሬ ከቤተሰብ ጋር አይደለም ይሆናል ግን በዛ ልክ ርካይ ሴቶኛ አይደለም እንደዚህ ምልክ መጨቀጨቀክ በየአስፋልቱ ላይ የመጣው ማወራክ እንደዛ ሆኛ አይደለም ግን ስላቃተኝ ነው በጣም ያው በቃ ማለት በቀረብኩ ቁጥር ስላቃተኝ ነው እንደውም ልርሳክ በቃ አላወራህም ብዬ እየሞከርኩ ነበር ግን አልቻልኩም እና ለዛ ነው መጨቀጨቅ እኔ ምን ላድርግ እኔ ነው ሞት እንዴ ልትረዳኝ ሞክር ትችልኝ ነገር ለቂልኝ ለእናንተ ስለ ለምን ሲባል ልትረዳኝ ሞክር በትንሹ እንኳን ልትረዳኝ ሞክር እኔ ሴት ስለሆንኩ ነው ፍቅሬን ስለገለጽኩልህ ነው ለዛ ነው ሰላም የተወደዳችሁ ውድ የሚኪ ፋሚሊ ቤተሰቦች እንዴት ናችሁ ደህና ናችሁ ወይ እኛ በጣም ደህና ነን እንግዲህ ያው ሰሞኑን ጠፍተናል ከትላንት ወዲያ እየተፈጠረ ያለውን ነገር ታውቃላችሁ እናንተም ብዬ አስባለሁኝ በዛ ምክንያት ነው እኔም ትንሽ ራሴን እንትን እያረኩ ነበረው ያው የመጨረሻውን ቪዲዮ እንዳያችሁ ደግሞ ኪዩ ያው ሰፈር ጠርታኝ ነበርና ሰፈር መታ እና ያው እንዳያችሁት ነው ቪዲዮ እኔ መናገር ያለብኝ አይመስለኝም እናንተ ደግሞ ቪዲዮን ካላያችሁት ደግሞ ያው ብታዩትና ብትረዱ ደስ ይለኛልና ቤተሰብ ዛሬ ደግሞ እዚህ ያው ኪዩ ላናገራት ነው ኪዩ ያው ደውላልኛለች ግን ያው እኔ ነኝ እስቲ ሚዲያ ይዤ ልምጣ ምናምን ብዬ ሚዲያን ቤተሰብ ማወቅ አለባችሁ ለምን የጠራችኝ ምክንያቷ ደግሞ ዛሬ እንዴት ነው የሚለውን ነገር ለማየት ነው ቤተሰብ ሚዲያ ይዤ መጣሁት እና በዚህ አጋጣሚ ላይክ ሼር ሰብስክራይብ ያደርጋችሁ አዲስ ቤተሰቦች ካላችሁ ያው እንኳን ደህና መጣችሁ ያላችሁ ይሄም ጾም እንግዲህ ከባድ ነው ያሳለፍነውም ነው እናንተም ደግሞ አብሮነታችሁ ከኛ አልተለየምና በጣም ነው ማመሰግናችሁ ቤተሰብ ለአዲስ መጪዎችም ያው ቤታችን ክፍት ነው ላይክ ሼር ሰብስክራይብ ያደርጋችሁ ግቡ ቪዲዮቻችንን ጀምሩ እንግዲህ እኔ ምን እንደምል አላውቅም ቤተሰብ ወደ እንትኑ ስገባ ኪዩ እንደዚህ ትሆናለች ብዬ አስቤ አላውቅም ኪዩ ለሷ ትልቅ ደረጃ ነበር ሳስብ የነበረው እና እንደዚህ ባጭሩ ይሆናል ብዬ አስቤ አላውቅም እኔ ለሷ እንደዚህ አይነት ስሜት አይኖረኝም የለኝም አይታወቅም ግን በጊዜ ሂደት ያው ላፈቅራት ልወዳት ይችላል ግን አሁን ላይ ከሷ ጋር እንደዚህ አይነት ስሜት ውስጥ የለውም ያው ሰው ነኝና ይሄን ስሜት ደግሞ የሷ ስሜት ብቻ ሆኖ እኔ ዝም ብዬ ለሷ ብዬ አብሬያ ቢሆን እሷ ትጎዳለች በሚለው ነው የሁሉ ነገር ሳደርግ የነበረው እና እናንተም ቪዲዮ ላይ ያው ታፈቅራለች ምናምን ያላችሁ ያወራችሁ ነበረ አይ ነው አይቻለሁኝ ኮሜንታችሁንም ምናምን እና ከሷ አደበተም ነግራኛለች ግን ይሄ ነገር ደግሞ እኔና እሷ አብረን ምን ሆነ አይመስለኝም ምክንያቱም ያው ብዙ ባልገባ ስለዛ ደስ ይለኛል እኔ ያሳለፍኩትን ነገር ታውቃላችሁ ከይክሩ በኋላ አንድ በእምኒ ትባል ልጅ አለች እሷም እንዲህ ብላኝ አስቡ ብቻ በጣም ይከብዳልና እንደዚህ አይነት ነገር ውስጥ ባልገባና ኪዩ ደግሞ የሚያፈቅራል ልጅ አለ ከእሷ ከሱ ጋር ነው ፍቅራቸውን አንድ ላይ ቢሆኑ ደስ ይለኛል እኔ ለዛ ነው እየጣርኩ ያለውም ያቡ ምርጥ ልጅ ነውና ከሱ ጋር ኪዩ ብትሆንና ደስተኛ ብትሆን ደስ ይለኛል እንጂ እኔ ልጎዳት ራሱ እችላለሁኝ እሷ ብቻ ፍቅራኝ እኔ ባላፈቅራት ትልቅ ነው ፍቅርም አይጣጣምም እና ለዛ ነው ይሄ ሁሉ ነገር ሳደርግ የነበረው ቤተሰብ እንዳትቀየሙኝ ለዛ ነው ያልተረዳችሁኝ ሰዎች አላችሁና እና ኪዩ ከመጣች በኋላ ያለውን ነገር እናወራለን ዛሬ ደግሞ አረጋግጬ ግልጹ ልነግራት ለኔ ስሜት ለሷ እንዳይለኝ ምናምን ልነግራትና እሷን ደግሞ የሚያፈቅራት ልጅ እንዳለና ከሱ ጋር ሆና አብሮ ቢሆኑ ምናምን ብዬ ነው ዛሬ እዚህ የጠራዋት እና ትቀበለው ምናምን እኔ አላቅም የሷ ሐሳብ ነው ግን ይሄን ነገር እኔ መናገር ስላለብኝ እነግራታለሁ ማለት ነው ቤተሰብ እሷ ከመጣች በኋላ እንገናኛለን የትም እንዳትሄዱ እወዳችኋለሁኝ ቤተሰብ ለአብሮነታችሁ ለድጋፋችሁ ምናምን በጣም ነው ማመሰግናችሁ እና ካስቀየምኳችሁ በድጋሚ ይቅርታ ኪዩ ከመጣች በኋላ እንገናኛለን የትም እንዳትሄዱ እወዳችኋለሁ ቤተሰብ ኪዩ እየመጣች ነው እስቲ ኪዩ እንዴት ነሽ
አለሽ አለሽ ሰላም ነው አለለ እንዴት ነህ? ቤተሰብ ይዤ ነው የመጣሁት። ያንቺ ነገር አሳስቦኛል። ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ በጣም። ያው እንግዲህ የኛን ነገር ያውቃሉ እነሱ። እንደተረጋጋሽና ወደ ሀሳብሽ እንደተመለስሽ ተስፋ አደርጋለሁ። ኪዩ አው ደህና ነኝ አሁን እየተረጋጋው ነው። ግን ዛሬ ላይ እንደ ባልፈታ አልጨቀጭቅ ምናምን ነገር አይደለም የመጣሁት ሚኪ ማለት ባለፈ ምናልባት አዲስ ሆኖ ቢሆናል እኔ ስሜት እንደዛ ያረከውና ቤተሰብም ትንሽ ኮሜንት ያየው ነበር የተቀየሙ ነበርና አዲስ ሆኖ ቢሆናል ይሄ ነገር ላንተ ያለኝ ስሜት አታውቅም ከዚህ በፊት ምናምን ለዛ ይሆናል። ግን እና ሚኪኒያ አሁንም ቢሆን ምልክ ማለት ነው የምር ያ ነገር ቢሆንና አብረን ብንሆን የምር ደስ ይለኛል። ይሄን ነገር ከውስጥሽ ብታወጪ ደስ ይለኛል። ምክንያቱም ማየን ነገር ነው። እኔ አሁን ልነግርሽ የፈለኩት ይሄን ነገር ነው። ያቡ የሚያፈቅር ልጅ አለ እና በጣም የሚያፈቅር ልጅ እያለ እኔ ምንም አልጠቅምሽም። ምክንያቱም ልጎዳሽ እችላለሁ። እንኪ ዛሬ ልጨቃጨቅ አይደለም የምር የመጣሁት። አሁን እኔ አንተን አፈቅርሃለሁ እያልኩኝ ሌላ ልጅ ያፈቅርሻል እኔ የሚያፈቅረኝ ሰው አጣው ብዬ ነው እንዴ አንተ ጋር የመጣሁት? የሌላ ሰው የለም ምናምን ብዬ ነው እንዴ አንተ ጋር የመጣው? ኪዩ አሁንም ማለት ለሌላ ነገር አይደለም ኪዩ። ዛሬም እኔ እንደዚህ አይነት ስሜት ውስጥ መግባት አልፈልግም። ከዚህ በፊት የተሻለ ከእማማ ጨቤ ጋር የሚሆንኩትን ነገር ታውቂያለሽ። ከዛም በኋላ ደግሞ በእምኒ የምትባል ልጅ መታለች አይተሻል። ሁሉም ሴት አንድ አይነት እኮ አይደለም ሚኪ። ምን ማለት ነው? እኔ ጎዳለው ማለት ነው አይደለም ኪዩ። እኔ ልጎጂኝ አይደለም እኔ ብጎዳሽስ ነው። እኔ ላንቺ እየተጠነቀቅኩ ነው ያለሁት። ምክንያቱም እኔ ምንም አይነት ስሜት ሳይኖረኝ አሁን ተቀብዬሽ አንቺ የሆነ ነገር ወይ ሊሆን ነገር ተጠቅሜብሽ አሁን የሆነ ነገር ባደረግሽ አትጎጂም? ምን ማለት ነው ሚኪ? ምን እንደምታወራው? ቆይና ክለብ ባዳህ ነኝ ምስልክ በጣም በቃ እንደማይታወቅ ምናምን ሰው ይሁን አይደለም። ዛሬ እኔ ሲጀምር የፈለኩሽ ለዚህ ነው። በቃ እኔ ላንቺ ምንም አይነት ስሜት አይኖረኝም እና ስራሽ ላይ ትኩረት እንድታደርጊ ያቡን እንድትንከባከቢ ቢያንስ ቀርበሽው ከኔ በለጠ ልትወጂው ትችያለሽ። እሱን ብታናገሪው ምናምን ደስ ይለኛል። ምክንያቱም እሱም ይሰራል፣ ጎበዝ ነው፣ አቋሙ አሪፍ ነው፣ ጎበዝ ልጅ ነው። ላንቺ ለምን አንቺን ይንከባከብሻል። ሴት ልጅ ደግሞ የሚንከባከባት ልጅ ነው የምትወደው በዛ ላይ እና ቢያንስ አብራችሁ ሰርታችሁ ብትለወጡ ደስ የምትሉ ልጆች ናቸው። እኔ ካገኘኋቸው ጓደኞቼ እናንተን በጣም ወድጃቸዋለሁ። ግን በቃ አላቅም እኔ ህይወቱን አላቅም ያቡን ግን በቃ እንዲህ ሳየው እኔ በቀረብኩለት አሪፍ ልጅ ነው፣ ጎበዝ ልጅ ነው፣ እናቱ የሚረዳ ልጅ ነውና ያው ቤተሰብ ፊት ለፊት ነው የምነግርሽ። አንቺም ደግሞ እንደዛው ነሽ፣ ከቤት ውጪ ነው ያለሽው። ቢያንስ እንኳን አብሮሽ ቢሆን እሱ ይሄ ልጅ ቢያግዝሽ ምናምን ብዬ ነው ኪዩ። እንድታለቅሽ አይደለም አሁን እየነገርኩሽ ያለው። እኔ ከዚህ በኋላ ለኔ ምን አይነት ስሜት ይሄን ስሜት በውስጥሽ ያለውን ስሜት ብታወጪ ደስ ይለኛል። ታውቂያለሽ ሚኪ። ቀልድ ነው እንዴ? ቀልድ ነው ያዝከው? እኔ እየቀለድኩ አይደለም እኮ የምሬን ነው። ኪዩ አይደለም። እሺ አይደለም። በስተክል አውሪ። አላካ አይደለም ባልፈታም ማለት እንደዛ ማድረግህ በቃ እንደዛ ገፍትረኝ ምናምን ስተወኝ በቃ ሁለተኛ አንተን አላስብም። እሺ እኔ መልሉን እኮ ኪዩ እኔ መልሉን ሚኪ ልንገርክ ሰማኝ። እሺ ለቂኝ። እሺ ሰማኝ ልንገርክ። እሺ ሰማሻለሁ። እሺ ሰማሻለሁ። ተናገር እንኳን ስማኝ በጌታ እኔ ባለፈ ጥለኸኝ ገፍትረኝ ስትሄድ ሁለተኛ በቃ አላናግረውም አላገኘውም ብዬ ነበር፣ ግን አልቻልኩም ሚኪ የምር አቃተኝ። እሺ ቆይ እኔ ምን ላድርግ? እሺ ኪዩ ምን አድርግ እያልሽኝ ነው? አይደለም ንገሪኛ። እኔ ምን ላድርግ? እሺ እኔ ምን ላድርግ? እኔ ልሙት እንዴ? ልትረዳኝ ሞክር። ትችልኝ ነገር ለቂልኝ ለእናንተ ስለ ለምን ሲባል ልትረዳኝ ሞክር። በትንሹ እንኳን ልትረዳኝ ሞክር። እኔ ሴት ስለሆንኩ ነው ፍቅሬን ስለገለጽኩልህ ነው። ለዛ ነው አይደለ ኪዩ? እሺ ምን እንደው ታውቃለህ ሚኪ፣ እኔ በዛ ልክ የወረድኩ የረከስኩ ልጅ ሆኜ አይደለም። ልግለጽልህ በምን ቋንቋ በምን ዘዴ አልገባህ አለ አንተን መውደዴ በሐሳቤማ ከቅፌ ገብተህ ሞቆኛል። ርካሽ ሴት ሆኜ አይደለም እንደዚህ ምልክ መጨቀጭቅህ በየአስፋልቱ ላይ የመጣው ማወራክ እንደዛ ሆኜ አይደለም፣ ግን ስላቃተኝ ነው በጣም በቃ ማለት በቀረብኩ ቁጥር ስላቃተኝ ነው። እንደውም ልርሳክ በቃ አላወራህም ብዬ እየሞከርኩ ነበር፣ ግን አልቻልኩም እና ለዛ ነው መጨቀጭቅኝ። እሺ እኔ ምን ላድርግ? ይሄን ከተማ ላይ ልውጣ? ልራቅሽ? ከዚህ በቃ አንቺ ከምትኖሪበት ቦታ ልጥፋ? እሱን ነው ፈልጊው ኪዩ አይደለም? እኔ ንገሪኝና በቃ እኔ ምን ያደርግልኛል? አብረኝ ሆነ እያልኩኝ ልራቅሽ አይደለም ሚኪ። ልረሳ አልችልም ካልሽኝ እኔ ጥዬ ልሂድ። እኔ ቤተሰብ ፊት ለፊት ነው የምነግርሽ፣ የምሬን ነው። ልረሽ ማቺ ከሆነ በቃ ልራቅሽ። በቃ እኔ አንቺ ማታገኘኝ ቦታ ልሂድ።
በቃ እኔ ሌላ ቦታ ህይወት መጀመር እችላለሁ። እኔ ይሄን ልምጎዳሽ ነው። እኔ በዚህ ልክ እኔ ይቅርታ ሚኪ ማለት ይቅርታ፣ በዚህ ልክ አስጨነቅኩ፣ ይቅርታ። ካሁን በኋላ እኔ ባለፈታም እንደዛው ነን ስንሄድ አልደግሞም ብዬ ለራሴ ቃል ገብቼ ነበር። በቃ ሁለተኛ እንደዚህ ነገር አላደርግም ብዬ ግን አሁን ላይ ማወቅ የምፈልጋቸው ነገሮችም ስላሉ ነው። በቃ ለምን እንደዚህ ማለት ለምን ልትቀበልኝ እንዳልቻልክ በትክክል ማወቅ ስለምፈልግ ነው አሁን ተመልሼ የመጣሁት። በቃ እኔ ምንም ላፈቅርሽ አልችልም ኪዩ። ለምንድን ነው የማይገባሽ? ቆይ እኔ ካንቺ ጋር መሆን አልችልም። እኔ እኮ እንደቴ ነው ማይሽ እና ምን አለም እንደቴ ነው በቃ እኔ ማይሽ አትዋሽ ሚኪ፣ እውነቱን ንገረኝ። እኔ ደረስኩበት የሰማሁት ነገር ስላለ እውነቱን ንገረኝ። ምንድነው? ቆይ ምንድነው የሰማሽ? የደረስሽበት ምንድነው? ምን ነገርሽ? ምንድነው የሰማሽ? ንገረኝ። አንተ ራስህ ከራስህ ምን መስማት ነው ፈልገው? ንገረኝ። በቃ ኪዩ፣ እኔና አንቺ አብረን መሆን አንችልም። ይሄን ነው የምነግርሽ። ምክንያቱን ንገረኝ። ምንም ምክንያት የለውም። እኔ እንደቴ ነው ማይሽ። እንዴት ነው አንቺ እኔ ቀረብኩብሽ? እኔ ኪዩ፣ እኔ በጣም እንትን እያልሽኝ ነው፣ እንድናገር እያደረግሽኝ ነው። እኔ ለመጨረሻ ጊዜ ይሆናል በቃ ዛሬ ራሱ የምንገናኘው። እንደዚህ አይነት ነገር የምትሆኚ ከሆነ ዳግመኛ ላላገኝሽ እችላለሁ። በቃ ላታየኝ ራሱ ትችያለሽ። በቃ እኔ ምን እንደምላላቅም ቤተሰብ እንግዲህ እንደምታዩት ነው። እኔ ነግሬያታለሁ። በቃ እኔ አብሬያት ልሆን አልችልም፣ ላፍቅራትም አልችልም። እኔ እንደ እህቴ ሆኜ ነው የቀረው፣ እንደ ወንድሟ ሆኜ ነው የቀረብኳት። እሷ ደግሞ እንደ እህቴ ነው ማስባት። ምንድነው የምነግርሽ? ለይክሩ ኒክ ያሰርክላት አንተ ነህ አይደል? ነው አይደል? ለዛ ማለት ልትቀበል አንቺ ቆይ ለምን ነው ነገሮች የምታዘውሪ ወደ ሌላ ቦታ? አይደለም ወደ ሌላ ቦታ ለምን ነው የምታዘውሪ ነገር? ያዘርኩም ነው አይደለም። እኔ የደረስኩበት ነገር ስላለ ምንድነው የደረስሽበት? ማን የነገረኝ ሲጀመር ስለዚህ ነገር? እኔ ከቪዲዮ በኋላ ኢኩ ከለቀቀችው ቪዲዮ በኋላ ቪዲዮ ላይ ስሜት ተጠቅሷል፣ ማንነት ተጠቅሷል። እኮ በቃ ታዲያ እንዴት ነገር ስላለ ነው አንተን አይደለ በድብቅ እንደዛ ያደረግከው? ለዛ ምን ትቀበለኝ አልቻልኩ አይደል? ኪዩ እኔ ምንም ልልሽ አልፈልግም። አሁን ደግሞ ወደ ሌላ መንገድ እየገባሽ ነው፣ ወደማይሆንበት መንገድ እየገባሽ ነው። ንገረኝ፣ አልፈልግሽም የምትለኝ ከሆነ ንገረኝ በግልጽ እንጂ ሌላ ነገር አታውራ። ለይክሩም ሚካሰርከው አንተ ከሆንክ ንገረኝ በግልጽ። በቃ ተስፋዬን ቁረጠው። አይደለም አንቺ ምን አይነት ጭንቅላት ቢኖርሽ ነው? ቆይ እንዴት ነው እንደዚህ የምታስቢው? ማን ነገርሽ? ማን ነገርሽ? እሱ አይጠቅምህም። እና ታዲያ አንቺ በሶሪ ነው እንዴ የምትመሪው? እሱ አይጠቅምህም ሚኪ። እኔ ነግሬሻለሁ፣ ይክሩ ነግሬሻለች። እሱ አይጠቅምህም። ከማን እንደሰማሁት አይጠቅምህም። ግን ማለት ነው ያን ያደረግከው አንተ ከሆንክ እኔ ይቁረጥልኝ፣ ንገረኝ በቃ ይቁረጥልኝና እኔ ነግሬሻለሁ። በቃ እኔ ነኝ ያልኩት። ከፈለገ መቁረጥ ይችላል። እኔ ነግሬሻለሁ። በቃ ኒካሰርክሽ ያልሽኝ ነው አንቺ እርግጠኛ ሳትሆኚ ታወሪያለሽ? በምን ቆይ እሷ ነግራሻለች ወይ? እሷ ነገረችኝም? እሷ አልነገረችኝም፣ አላገኘኋትም። ግን የነገረኝ ሰው ስላለ ነው። እና ንገረኝ፣ እውነት ያልከው እንደዛ አንተ ከሆንክ ማለት ነው ንገረኝ፣ ይቁረጥልኝ በቃ ንገረኝ። ስለዚህ ነገር ባናወራ ደስ ይለኛል። አይደለም ስለዚህ ነገር ባናወራ ደስ ይለናል። እኔ ሁለተኛ እኮ ላወራ ወስኜ ነበር የሄድኩት። በቃ እርግፍ አርግቼ ትቼው ጭራሽ ኒካ ስራ አላልሽኝ? ባስርስ ቆይ ምን አስጨነቀሽ አንቺ? እኔ ከሌላ ህይወት ቢጀምርስ ምን አስጨነቀሽ? ቆይ ይሄን አይደል ባስርስ ምን አስጨነቀሽ? ቆይ አንቺ ምንም ያስጨነቀሽም እኮ ያ እኮ የራሴ ህይወት እኮ ነው። እኔ እኮ ወደፊት ሌላ ህይወት ይጠብቀኛል እኮ ግዴታ ካንቺ ጋር መሆን የለብኝም። ማፈቅራት ልጅ ሊኖር ትችላለች። ያስገድድኩ አይደለም አስሬህ እኮ በግድ ለዛ እኔ አላፈቅርሽም። እኔ ልንገርሽ ግልጹም ማለት ነው በቃ አላፈቅርሽም። ይሄ እንድታውቂያ ነው። አንቺ ወደማይሆንበት መንገድ ገባሽ። ጭራሽ እጠብቅሃለሁ። እኔ በቃ ታግስሃለሁ፣ እጠብቅሃለሁ። ግን ለሱ ያሰብከው አንተ ከሆንክ ህይወታችሁን ሊበጠብጡ አልፈልግም። እወጣላችኋለሁ። ንገረኝና እውነቱን እወጣላችኋለሁ። ግን እንደዛ ትወጫለሽ? አዎ ብልሽ ትወጫለሽ ወይ? አዎ ብልሽ ትወጫለሽ? ንገረኝ እውነቱን ብቻ። ለዛ ሳይሆን እውነቱን ብቻ ንገረኝ። ለነገረሽ ሰው ማለት ነው ሄደሽ ራስሽ ንገሪ በቃ። እሱ እውነቱን የሚያውቅ ከሆነ መጥቶ ለኔ ለምን አልነገረኝም? ለምን ሚኪ እውነቱን ብቻ ንገረኝ። አንተ ያን ያደረግከው አንተ ነህ አይደለህም? እሱን ንገረኝ። ነገርኩሽ እኮ ምንም የሚቆርጥልሽ ነገር የለም። በቃ ምንም የምታውቂው ነገር ስለሌለ ምንም ልመልስልሽ አልችልም። በዚህ ልክ ነው ስለማላቅ እኮ ነው ጠይቀኝ ሚኪ። በቃ እኔ አይደለም እዚህ ብዙ ባላወራ ደስ ይለኛል። ሚዲያ ፊት ለፊት ኪዩ በጣም እያሰራሽኝ ያለሽው በዚህ ልክ። እኔ እኮ አላወራም። ሁለተኛ ቪዲዮ ላይ እንደዚህ አይነት ነገር አላወራም። አልጠይቅህም ብዬ ነበር፣ ግን ይሄን ነገር እርግጠኛ ለመሆን ብዬ ነው የመጣሁት። አሁን ራሴ የመጣሁት እሱን ጠይቃለሁ ብዬ ነው። በቃ ኪዩ አይ ከዚህ በላይ ባላወራ ደስ ይለኛል። በቴጂ ደስ ይለኛል። በቃ ለዛ ላወራሽ ሰው ሄደሽ ንገሪው በቃ ግልጹን። እንኳን መልስሽ አንቺ በቃ ሰው ስላወራ ነው እንዴ? ወይ አንድ ሰው አወራ ብለሽ አንቺ ያልከኝ ነው ኪዩ። በቃ ምንም ማድረግ አልችልም ከዚህ በላይ ማለት ነው። ቤተሰብ ፊት ለፊት ነው። ኧረ በስመ አብ አንቺ ቆይ ወደማይሆን ነገር እያስገባሽኝ ያለሽው ኪዩ። ምን ሆነሽ ነው? ነግረኝ ብቻ ነው የምፈልገው እኮ እኔ ፊት ለፊት እንድታለቅሽ አልፈልግም እውነቱን ንገረኝ እኮ በቃ ነገርኩሽ። አላፈቅርሽም። እኔ በቃ ስንቴ ነው የምነግርሽ? አላፈቅርሽም። በቃ ነገርኩሽ እኮ እኔ እንደ እህቴ ነው ማየሽ። ድንገት ባጋጣሚ በመንታ መንገድ ላይ ፍርቱና ሲያመራኝ
አረ ቤተሰብ እንግዲህ እኔ ምን እንደምል አላውቅም። ቤተሰብ እኔ ምን እየተፈጠረ እንደሆነ አላውቅም። ያው እንግዲህ እንዳያችሁት ነው ኒካ አስራል አለች። እሺ ችግር የለውም ሌላ ነገር ልባል እችላለሁ፣ ግን እኔ ነግሬያታለሁ ከዚህ በኋላ ይሄን ስሜት ውስጥ መግባት አልፈልግም። ከኪዮ ጋር በቃ የመጨረሻችን ነው ብዬ አስባለሁኝ። በቃ አላውቅም ዝጋው በቃ